እችን ጀነት ከነቤተሰቦቻቸው ይገቡባታል። አላህ ከነዚህ ደጋግ ባሮች አላህ ያድርገን። ጀነት ነብዩ አለይሂ ሰላቱ ወሰላም በአንድ ቃል ይገልጹታል። አንድ ሰሃቦቹ ጋር ነበሩ። ኢብኑ ሒባን በተዘገበው አላ ሙሸምር ለልጀና እናንተ መሃል ለጀነት የታጠቀ የለም አሏቸው። በአላህ ይሁንብኝ አሉ። ጀነት እኮ ኑሩን የተለላ የሚያበራ የብርሃን የተንቀለቀለበት ዓለም ወረይሃነቱን ተህተዝ ስታየው ምልከታህን አይንህን የሚማርክ ልዩ ዓለም ነው። ወባህሩን ሙተርጅ የማይቋረጡ ወንዞች የሚፈሱበት ምድር ነው። ወቀስሩን መሺድ በጣም የተዋቡ ውብ ህንፃዎች ቤተ መንግስቶች ያሉበት ውብ ዓለም እኮ ነው አሏቸው። ሰሃቦቹም የአላህ መልእክተኛ በእርግጠኛ ጀነት ታጥቀናል አሏቸው። ጀነት ግንባታዋን አላህ የገነባት ለቢነቱ ሚን ዘሀብ ህንፃዎቿን ሲናገሩ ጡቦቿ አንዱ ከወርቅ ነው፣ ሌላኛው ከብር ነው፣ የሁለቱ ማያያዣ ሚስክ ነው ይላሉ ነብዩ አለይሂ ሰላቱ ወሰለም። አላህ በረቀቀው ጥበቡ ያሳምራት፣ አስውቦ ዲዛይን ያደረጋት፣ አሳምሮ የሰራት ጀነቱ አድንን አላህ ሰርቶ እንደጨረሰ አስዋባትና ተናገር ያላት አንድ ቃል ተናገረች። ቀድ አፍለሐል ሙእሚኑን አለች። ይህን ጸጋ የሚያገኙት ሙእሚኖች ተሳካላቸው አለች። ጀነት ራሱ ውብ ዓለም፣ የጸጋ ዓለም፣ ማራኪ ዓለም፣ ረፍት ነሺ ዓለም፣ ለቢሊየን ዓመታት ብትቀመጥበት ማሰለቸው ዓለም። ጸጋ እኮ ይሰለቻል፣ የጀነት ጸጋ ይሰለች። እነ الذين آمنوا وعملوا الصالحات እነዛ ያመኑት መልካምን የሰሩት كانت لهم جنات الفردوس نزلا فردوس የሚባለው ዓለም የነሱ ማረፊያ ነው። خالدين فيها እሱም ውስጥ ይዘወትራሉ። لا يبغون عنها حولا ከሷም መለወጥን አይፈልጉም። ሞትን ህይወትን የፈጠረ አላህ ነው። ጨለማን ብርሃን የፈጠረ እሱ ነው። መደሰትን መሰልቸትን የፈጠረው እሱ ነው። እንዳትሰለች አደረጋት አላህ። ጸጋዋ የሚታደስ ምግብ አሁን በልተው ሲቀርብላቸው የጀነት ሰዎች ይላል አላህ ይሄኛው ምግብ ለምን ደገማችሁን ይላሉ። ቅመሱት ይባላሉ። ሲቀምሱት መዓዛው ጥፍጥናው የተለየ ነው። ማንጎ ሊሆን ይችላል። አላህ ቁርአን ላይ ምናል ወኡቱ ቢሃ ሙተሻቢሃ ተመሳሳይ ተሰጧቸው ነው። ሳዩት አንድ ነው፣ ሲቀምሱት አሁን ከበሉት የሚቀጥለው የተለየ ነው። ማይቋረጥ ደስታ፣ ማይቋረጥ ህይወት። ጀነት ውስጥ ፀሐይና ብርድ የለም። ታዲያ ብርሃን ከየት ይመጣል? ወደ ጀነት ዓለም ከአርሽ በኩል የፍጥረቱ ዓለሙ ማሳረጊያ ጣራው አርሹ ረህማን ከሱ ስር የሚመነጭ ብርሃን አላሉ ነብዩ አለይሂ ሰላቱ ወሰለም። ወደ ጀነት ዓለም እሱ ያበራል። ሙቀት የለም፣ ቅዝቃዜ የለም። በጣም ማራኪ አየር፣ ለስላሳ አየር ያለበት ሚጋርደው ነገር ባይኖርም ደግሞ ዛፎች አሏት። እያንዳንዱ ዛፍ ስሩ ከወርቅ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ልብ ብላችኋል? የሚያምሩ ዛፎች ስራቸው ከወርቅ መሰረታቸው ከወርቅ። አንዳንዱ ዛፍ 100 ዓመት ተጉዘው ጥላውን አጨርሰው ይላል። በእርግጥ ከፀሐይ ለመከላከል አይደለም፣ ከላይ የሚመጣውን ብርሃን ሲጋርዱት የሚፈጥረው ውበት አለ፣ የሚፈጥረው ማራኪ ገጽታ አለ። እሱን ነው አላህ የሚያሳይበት። ዛፉን ብትራመደው አታቋርጠውም፣ ብትጋልበው 100 ዓመት ይላሉ በሌላ ሐዲስ ላይ። ብትጋልበው ማትቆርጠው እላለው ጀነት ውስጥ ብትፈልጉም ይሄን አንቀጽ አንብባሉ። ወዚልን መምዱድ የተዘረጋ ጥላል። እያንዳንዱ የጀነት ሰው የራሱ የሆነ ዓለም አለው፣ ግዙፍ ዓለም። እንደኛ በሽካሪዎች የሚቆጠር መኖሪያ አይደለም ያለው። የራሱ ወንዞች አሉት፣ የራሱ ቤተ መንግስቶች አሉት፣ የራሱ የሆኑ ድንኳኖች አሉት። የራሱ የሆነ ሰፊ ዓለም ግዛት ለአንድ ሰው ይሰጠዋል። ወንዞቹ ከስሩ ይፈሳሉ። 4 አይነት ወንዝ ለሁሉ ሰው ይሰጠዋል። አንደኛው ኩልል ካለ ውሃ ነው የሚፈሰው። ሌላኛው ንጹህ ወተት ነው የሚፈሰው። ሶስተኛው መጠጥ ነው የሚፈሰው። አራተኛው ማር ነው የሚፈሰው። 4 አይነት ወንዝ ይኖረዋል። በወንዞቹ ዳርቻ ባለቤቱ ጋር ልጆቹ ጋር እየተዝናና ጓደኞቹ ጋር እየተናፈሰ
መጠጣት ሲፈልግ ከሁሉም ተቀነባብሮ ከስር ሚስክ ታትሞበት ይሰጠዋል። ወሚዛጁሁ ሚን ተስኒም ይጨመርበታል። ያን ጠጥቶ የሚገኘውን እርካታ ቃላት ሊገልጸው አይችልም። ጀነት አብሬ ዓለም፣ ወንዞች ያሉበት ዓለም፣ ማራኪ ዛፎች ያሉበት ዓለም፣ ቃላት ሊገልጸው የማይችለው ዓለም ጀነት። እሷም ውስጥ ድካም የለብህም፣ አገልጋዮች አሉ። አላህ ቁርአን ላይ ጠቀሳቸው። ዊልዳኑን ሙኸለዱን፣ ወር ሰርተው ወር የሥራ መልቀቂያ የሚሰጡም አይደሉ፣ ሕያው ናቸው ካንተ ጋር። ስታያቸው ደግሞ እንደኛው ሀገር እንደሚባለው ደከም ያሉም አይደለም ያንተ አጋዦች። ስታያቸው ምድር ላይ የተበተኑ ሉል ነው የሚመስሉት። ኢዛ ረአይተሁም ይላል እነዚህ ኸዳሞችን ስታያቸው ሐሲብተሁም ይመስሉሃል ሉዕሉአን መንሱራ፣ የተበተነ ሉል ነው የሚመስሉት። አረንጓዴ መስክ ላይ ሉል በት ነው በብዛት እስኪ ሲያበራ ሲያንጸባርቅ አይንን ሲያሰክር ያንተ አገልጋዮች እነሱ ናቸው ጀነት ውስጥ። አንተ በዛ ግዛት ውስጥ ንጉሱ አንተ ነህ ይላሉ ነብዩ አለይሂ ሰላቱ ወሰለም። የጀነት ሰዎች ሁሙል ሙሉክ አለል አስረቲል በይዳ፣ ነጩ ዙፋን ላይ የተቀመጡ ነገስታቶች እነሱ ናቸው። ዛሬ ምናልባት መንገድ ላይ የምታየው ፓርክ የሚጠብቅ ጫማህን የሚያጸዳ ከጀነት ነገስታቶች አንዱ ሊሆን ይችላል። የናከው ጎረቤትህ፣ ክብር ያልሰጠኸው የሥራ ባልደረባ አሊያም አጋዥህ ከጀነት ነገስታቶች ውስጥ አንዱ ሊሆን ይችላል። ሁሙል ሙሉክ ነገስታቶቹ እነሱ ናቸው። ቢላል ኢብኑ ረባህ ረዲየላሁ ተዓላ ዐንሁ የኛው ቢላል ነብዩ አለይሂ ሰላቱ ወሰላም አንድ ያገኙት፣ አንተ ቢላል ምንድነው የጫማህን ኮቴ ጀነት ውስጥ ሰማሁት አሉት። ጥቁሩ ቢላል ሜዳ ላይ ተጥሎ ድንጋይ የተጫነበት ቢላል የጀነት ነገስታቶች ውስጥ አንዱ እሱ ነው። ከነሱ ጋር አላህ ይሰብስበን። የጀነት ናፋቂው ጸጋ ያመለጡ ቅድመ አያቶች አሊያም አንተ አልፈ ካንተ በኋላ የሚመጡ ዝርያዎች አሉ፣ የልጅ ልጆች፣ እነሱም በአንድ ላይ የምታገኝበት ምድር ነው ጀነት። ነቢያቶችን አልናፈክም? ሙሳ ምን ይመስላል? ኢብራሂም፣ ዩሱፍ፣ ዒሳ፣ ዳውድ፣ ሱለይማን፣ ሃሩን፣ ሙሳ እንዴት ናቸው እነሱ? የነሱ ጉርብትና አልናፈቀ? ያለፉ ወላጆችህ፣ ዘመዶችህ፣ ካንተ በኋላ የሚመጡ ዘመዶች፣ ቤተሰብ ሁሉ የሚገናኝበት የደስታ ምድር። ኢነ አስሓበል ጀነት ልየውም አላላ ዛሬ እኮ የጀነት ሰዎች አሉ ፊ ሹግሊን ፋኪሁን ቢዚ ሁኖ አላላ ፋኪሁን እየተደሰቱ በምን ቢዚ ሆኑ? ቃሉ ፊ ጀሪል አንሃር ወንዞችን እያፈሰሱ፣ ወቀጥፊ ቲማር ፍሬዎችን እየቆረጡ እየተመገቡ፣ ወዚያረት الانبياء والاهل والاخيار ነቢያቶችን ደው ጓደኛ ዘመድ ወዳጅ እየተዘያየሩ ቢዚ ናቸው። በደስታ ላይ ነው የሚገለባበጡት። ሑረል ዐይንን እያቀፉ ነው አሁን ያሉት። ወነዘር ኢለል ጀባር የዓለማቱን ፈጣሪ የሰው ልጆችን ሁሉ አስገኘ አላህን በማየት ቢዚ ሆነዋል። ይሄ ረፍትስ የሚነሳ ጸጋ የደስታ ዓለም ውብ ዓለም ከሚገቡት አላህ ያድርገን። ታዲያ የመጀመሪያውን ቅፍለት የጀነቱን ቅፍለት የመሩት ወደፊት የሚከነዱት የኛው ነብይ ነብዩና መሐመድ አለይሂ ሰላቱ ወሰላም ናቸው። ጀነት ከሳቸው በፊት ለማንኛውም ሰው አትከፈት። ረሱል አለይሂ ሰላቱ ወሰላም ነቢያትን አስከትለው ኡማቸውን አስከትለው የሰው ልጆችን ሁሉ አስከትለው ወደ ጀነት በር ያቀናል። ያ የብርሃን ቅፍለት ይተማል ወደ ጀነት። የጀነት በርም ላይ እንደደረሱ በሩን ዝና አንኳኳዋለሁ ይላል። ሳንኳኳው ከውስጥ ያለው የጀነቱ ዘበኛ ሪድዋን የሚባለው ማነህ ይለኛል ብዬ ምለዋለሁ። ሙሐመድ ነኝ ይለዋለሁ። ቢከ ኡምርት አላ አብታህ ለገይሪክ ይባላል። ላንተ እንጂ ለማንም እንዳልከፍት ታዝዣለሁ ይላል። የጀነትን በር ማዕዛዋ ከ40 ዓመት በፊት ይገኛል የተባለለትን በር መጀመሪያ ከፍተው የሚገቡት የኛው ነብይ ረሱል ሰለላሁ ዐለይሂ ወሰለም። አላህ ይህን ፍሰትን ይሄን የምእመናን የብርሃን ጉዞን ቁርአን ላይ ያስቀመጠው ወሲቀ الذين اتقوا ربهم إلى الجنة زمرا
حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين وسيق الذين اتقوا ربهم نزا ጌታህን ምድር ላይ ተጠነቀቁት ወደ ጌታ በጀማዓ ይጓዛሉ ይላል። ወደ ጀነት በርም ሲደርሱ በሮቿ ተከፍተው ይቆዩአቸዋል። በሩም ላይ የጀነት ዘበኞች ይቀበሏቸዋል። ሰላሙን አለይኩም በእናንተ ላይ ሰላም ይስፈን ይሏቸዋል። ጥብቱም ምርጥ ሆናችሁ ፈድኹሉሃ ኻሊዲን ይሄን ውብ ዓለም ለዘላለም ግቡበት ይባላል። ያኔ ምእመናን አላህን ያመሰግናሉ። አልহামዱሊላህ ምስጋና ይገባው ቃሉን ለሞላልን ቃሉን እውነት ላለን አላህን ማመስገን ይጀምራል። ጀነት ስንገባባት ጸጋዎቿ ማይቋረጥ ምቾቶቿ ይበዛ የተድላ የፌሽታ ሀገር ነው። ፌሽታው ታዲያ በሚስቶችም ይደምቃል። የጀነት ሰዎች የሚያገቧቸው ሑረል ዒን የሚባሉ ሚስቶች አሏቸው። አልሐውራ ሑረል ዒን ማለት አይኗ ሰፊ ሆኖ ነጩ በጣም የደመቀ ጥቁሩ በጣም የጠቆረ ሰፊ ውብ የውበትን ጥግ አላህ የሰጣት አላህ ሲገልጻት ሉኡሉኡ መክኑን ተከድና ተሸፍና ለዓመታት የተቀመጠች ሉል ነው የምትመስለው ስትገልጣት። እቺ የጀነት ሰዎች ባለቤት ነች። ሑሩል ዒን ውበቷን ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ይጠቅሱታል። ሰሒህ በሆነ ሐዲስ ላይ ወለው አነ እምረአተን ሚን አህሊል ጀነት ጠለዐት ዐላ አህሊል አርድ ወደ ምድር እኮ እንደ ፀሐይ የጀነቷ ሑሩል ዒን ብትላሉ ለአዳአት ማ በይነሁማ ምድርና ሰማይ በብርሃኗ ትሞላው ነበር፣ በጸዳሏ ትሞላው ነበር። ወለመለአት ሪሐን ምድርን በውብ መዓዛዋ ታውደው ነበር። ደሞ በጣም ለባሽ ነች። ወለለሲፉሃ ፊ ረእሲሃ ራሷን ጸጉሯን ሸብ የምታደርግበት መሐረቡ ብቻ ኸይሩን ሚነ ዱንያ ወማ ፊሃ ምድርና ምድር ካዘችው ዋጋ በላይ ይመዝናል። አለንጋጣቶቿን ወደ ምድር ብታወጣው ፍጥረታት በውበቷ ይፈተናል። ሑረል ዐይንን የዱንያ ሰዎች ፊት ለፊት ቢያዩት ከውበቷ ደንግጠው ይሞቱ ነበር። ይህም መግለጽ ይከብዳል። የጀነት ተጨባጭ ከስዕላችን ከግንዛቤያችን የገዘፈ ነው። ውብ ዓለም ነው። እቺ ሴት ትጠብቀዋለች። ፈተናውን ጨርሶ ወደ ጀነት ሲገባ እነዛ ቅድም ያልኳቸው አገልጋዮች መንገድ ላይ ይጠብቁታል። በሱ ዓለም ውስጥ ያገኛቸው በጣም ያምራሉ። ከዛም አንደኛው ሩጦ ለሑረል ዒኑ ውስጥ ይገባና ይነግራታል። ባልሽ መጣ ይላታል። ለዓመታት ጠብቀዋለች። አሁንም ጀነት ነው ያለችው። አይተኸዋል እንዴ ትለዋለች አሉ ነብዩ አለይሂ ሰላቱ በናፍቆት ትንገበገባለች። ከዛም ያገኛታል። ይተቃቀፋሉ ላይላቀቁ ይላሉ ነብዩ አለይሂ ሰላቱ ሰላም። የምቾት የደትላ የፌሽታ ዓለም ሁሌም ሰርግ፣ ሁሌም ድግስ፣ ሁሌም ምቾት፣ ሐሳብ የለ፣ ትካዜ የለ፣ ብሶት የለ፣ ህመም የለ፣ ማርጀት የለ፣ መሞት የለ፣ መጸዳዳት የለ፣ መተኛትም የለ። በመተኛት የሚያልፍ የደስታ ጊዜ እንዳይኖር ማለት። አንዳንዴ ደስታ ላይ ሆነ እንቅልፍ ይመጣና አዎ ማታኮ ተኛው ትላለ። ደስታውን ቆርጠ እንቅልፍ ይጥላል። ጀነት ውስጥ እንቅልፍ እንዳይኖር አላህ አደረገ። ለአንድ ሰው የመቶ ሰው አቅም ይሰጠዋል አሉ ነብዩ አለይሂ ሰላቱ። ቁመታቸው እንደ አባታቸው አደም ነው። ነጭ ፊት አላቸው። አይናቸው የተኳለ ነው። የወርቅ አምባር እጃቸው ላይ ያጠልቃል። ከሲድረተል ሙንተሃ ዛፍ የተፈለቀቁ ልብሶችን ይለብሳሉ። አረንጓዴ ልብሶችን ልብሳቸውም ዛሬ ለብሰውት ነገ የሚበላሽ አይደለም። ላ
ተፍና ሸባቡሁም ወላ የብላ ثيابهم ወጣትነታቸው ወደ እርጅና ማይለወጥ ልብሳቸው የማያረጅ ዛሬ አንድ ጥሩ ልብስ ትገዛና ሁለተኛ ቀን አጥበ ስትተኩሰው የመጀመሪያውን ውበቱን ግርማውን ያጣል የጀነት ልብስ ሁሌ ሕያው ሁሌ ውብ ነው ሁሌ ወጣትነት ነው ሁሌ ምቾት ሁሌ ደስታ ታዲያ ሑረል ዐይኖቹ ጋር ሲዝናና ይቆይና ከቆየ በኋላ ድንገት እሱ ግዛት ውስጥ እሱ ዓለም ውስጥ የተለየም ብርሃን ያያል ከመጀመሪያዎቹ ሁሉ የሚያስነቅ ይሄ ነገር ምንድነው ብሎ ወደዛ ብርሃን ይሄዳል ታዲያ ወደዛ ብርሃን ሲሄድ የሚያገኛት ቁንጅናዋ መገለጽ የማይችል ሁሉን ሑረል ዐይኖች የምታስነቅ ውብ ሴት ያገኛል እሷም ዱንያ ላይ ከሱ ጋር የነበረችው ባለቤቱ ነች ጾማለች ሰግዳለች ልጅ አሳድጋለች ኪችኑን ተቆጣጥራለች ባሏን አክብራለች እሷ ከሑረል ዐይኖቹ በላይ ጀነት ውስጥ ክብር ይሰጣታል እሷም ውስጥ በሌሎቹ የመቅናት ነገር አላህ አውጥቶ ይጥለዋል ወነዘዕና ማ ፊ ሱዱሪሂም ምን ግል ጀነት ውስጥ ጥላቻ የለም መቀናናት የለም ደስተኛ ነች በባሏ ሌላ ቦታ በመሄዱ እሷ ደግሞ የጀነት ሴቶች አይነታ የዱንያ ሚስቱ ነች ኢና አንሸእናሁነ ኢንሻአን ሚለው አላህ እንደ አዲስ እናድሳቸዋለን እንደ አዲስ እንፈጥራቸዋለን ይላል አስውቦ የዱንያ ሚስቱን የጀነት ሴቶች ንግስት አድርጎ ያስቀምጥለታል ታዲያ እነዚህ ሴቶች አጫዋቾችህ ናቸው ፈገግተኞች ናቸው ሲስቁ ፈገግታቸው የሚያበራ የሚያንጸባርቅ ነው እሱም ብቻ አይደለም ነብዩ አለይሂ ሰላቱ ወሰለም የጀነት ሴቶች ሑረል ዐይኖች ለጀነት ባላቸው ንጉሱ ዘፈንን ይዘፍናሉ ሱብሃንአላህ ከዘፈኑ ግጥምም ውስጥ ትንሽ ልስጣችሁ አሉ ነብዩ አለይሂ ሰላቱ ወሰለም የጀነት ሴቶች የሚዘፍኑትን ዘፈን ግጥማቸውን ረሱል አለይሂ ሰላቱ ወሰለም ለኡመታቸው ተናገሩ እስልምና እኮ ውብ ዲን ነው የተሟላ ሃይማኖት እኮ ስለዚህ ምድር አይደለም ስለሚቀጥለው ዓለም እዛ ስላለችው ሚስት ስለምትዘፍንልህ ዘፈን ግጥም ረሱል አለይሂ ሰላቱ ወሰለም ይነግሯል ይሰበሰቡና ፍጥረታት ሰምቶት በማያቅ ድምጽ ይላሉ ውብ ድምጽ ለባላቸው ይዘፍናሉ نحن خيرات الحساء أزواج زوج كرام ينظرن بقرة عيان ይላሉ እኛ እኮ ውብና ማራኪዎቹ እኛ ነን ይላሉ አዝዋጁ ዘውጅ كرام የተከበረው ንጉስ ሚስቶች እኮ እኛ ነን ይላሉ ባላቸው ታዲያም በፍቅር እንተያያለን ይላሉ ሌላም ግጥሞች አሉቻቸው ነብዩ አለይሂ ሰላቱ ወሰለም የተከሰ ሚስቶችም ይዘፍኑልህ የደስታ ዓለም የፌሽታ ዓለም የፈለከው ነገር የምታገኝበት አለ የፈለከው አንዱ መሻይኾቻችን ውስጥ አንዱ ምን አለኔ ጀነት አላህ ወፍቆይ ብገባ አላህን ከምጠይቀው ውስጥ ዱንያ እንዴት እንዳለፈች እንደ አዲስ እንዲነግረኝ ይፈልጋሉ ይፈልከው ነው አያለ አላህ የዚህ ቦታ ላይ ስጠይቅህ استجاب አላረክልኝም ለምን ነበር ሚስጥሩ ሁሉ አላህ ወለሁም فيها ما تشتهيه الانفس ነፍስ የፈለገችው ሁሉ ላንተ አለ ጀነት ውስጥ ታዲያ ዚያራውም አለ ጀነት ውስጥ ጁምዓ ይላሉ ነብዩ አለይሂ ሰላቱ ወሰለም የጀነት ሰዎች ወደ ጀነት ሱቅ ይሄዳሉ የገበያ ቦታ አለ ሄደው እዛ በመርከቦቻቸው በሰማይ ላይ ይበራሉ እዛ የሚያርፉና የፈለጉትን ይዘው ወደ ግዛታቸው የሚመለሱበት ከነቢያት ጋር ይገናኛሉ የጀነት ንፋስ ትመጣለች ሚስክል ምናምንም ትረጫቸዋለች ላያቸው ላይ ወደ ቤታቸው ሲመለሱ ቃቸውን ይዘው ፊታቸው አምሯል በርቷል ሚስቶቻቸው ይሏቸዋል ከኛ ከተለያችሁ በኋላ ምንድነው ውበት ጨመራችሁ ይሏቸዋል ባሎችም ለሚስቶቻቸው ይላሉ እናንተስ እንዲነው እንዴትተናችሁ ሄድ ነው ውበት ጨመራችሁ ሳይባባላል ሁሌም ውበት ሁሌም ደስታ ሁሌም ምቾት ሰቀቀን የሌለበት ዓለም ፍርሃት የሌለበት ዓለም ጨለማ የሌለበት ዓለም ምናባዊ ቅዠት የሌለበት ዓለም ስጋት የሌለበት ዓለም ሞት የሌለበት ዓለም ጀነት አላህ ከነሱ ከባሮቹ አላህ ያድርገን እቺ ጀነት የተለያየ ደረጃ አላት ይላሉ ነብዩ አለይሂ ሰላቱ ወሰለም ዝቅተኛው የምድርን 10 እጥፍ ግዛት የሚሰጠው ይህን ጥያቄ የጠየቁት ነብዩላህ ሙሳ አለይሂ ሰላም ናቸው አላህን ጠየቁ አላህ ወይ እስኪ የጀነትን ዝቅተኛውን ደረጃ ንገረኛል እሱማ አንድ ባሪያ ነው አለው አላህ
ወደ ጀነት ይመጣል። የጀነት ሰዎች ከገቡ በኋላ አላህም ወደ ጀነት ዓለም ግባ ይለዋል። እንዴ ሰው ሁሉ ገባ፣ ግዛቱን እኮ ያዘ፣ የት ነው ምገባው ብሎ ባሪያው ይጠይቃል። ዱንያ ላይ ያለን ሰፊ ንግስናና ስልጣን ልስጥ ይለዋል። በጣም ደስተኛ ሁኛለሁ ይለዋል። እንግዳማ እሱም ይመስል ጨምሬያለሁ ይለዋል። ወድጃለሁ ጌታ ይላል። ወሚስለሁ 5 ጊዜ እጥፍ ሲለው ረዲት ጌታዬ ደስተኛ ነኝ ይለዋል። ወሚስለሁ ወዐሽረቱ አምሳሊሃ ይለዋል አላህ። 10 እጥፍ የዱንያን ግዛትም ያህል ይዞ ዝቅተኛው የጀነት ሰው ጀነት ይገባል። ነቢዩላህ ሙሳ ይህን ሲሰሙ ጠየቁ፣ አላህ ሆይ ይሄ ዝቅተኛው ነው አሉ። ከፍተኞቹስ አሉ። እነሱም አለ አላህ ኡላኢከ አለዚነ አረድት እኔማ እኔ የመረጥኳቸው ናቸው፣ ጀነትን በእጄ የሠራውላቸው። ወኸተምቱ ዐለይሃ ያተምኩበትን የነሱ ግዛት ማላ ዐይኑን ረአት አይን አይታው ማታቅ ጆሮ ሰምታው ማታቅ በልቦናው ልብ ያላለ ነው ይባላል። አላህ የጀነት ሰዎች ያድርግ። ታዲያ የጀነት ሰዎች በተለያየ ደረጃ ይገባሉ። እንደ ስራችን እንለያያለን። የመጨረሻውን ፊርደውስ ይገባሉ። ዝቅ ያለ ደረጃቸው ይወርዳል የጀነቱ። ታዲያ ይላሉ ነብዩ አለይሂ ሰላቱ ወሰለም አንዳንዱ አባት ጥሩ ይሆንና ልጁ ስራው ዝቅተኛ ሊሆን ይችላል። ወይም ልጅ ጥሩ ይሆንና የአባት ስራ ዝቅ ሊል ይችላል። አላህ አሉ የላይኞችን ጀነት ሰዎች ደስታ ለመሙላት የስረኞችን ወደ ላይኛው ይወስዳቸዋል። ምን የላይን ወደ ታች አታወርድም። የጀነትን ክብር አይመጥን። ለሱ ክብር ሲባል የሱ ደስታ እንዲሞላ ሲባል ዘመዶቹን ዘሮቹን ወደሱ እንዲወሰዱ ይደረጋል። እሱ ወዳለበት ውብ ዓለም። ለዛ ነው አላህ ቁርአን ላይ አልሐቅና ቢሂም ድርየተሁም ይላል። ዘሮቻቸውንም እናስከትላቸዋለን አላህ ይላል። ጀነትን ተከታትለው ከነ ቤተሰቦቻቸው ከሚወገቡባት አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ